እርግጠኛ ነኝ ይሁን ነገር ግራ አጋብቶሻል እንጂ ሮቤልን ከሆን እኔ ራሴ ነኝ በእጅ የገደልኩት። አይ ሮቤልን አንቺ አልገደልሽም፣ እኔ ነኝ የገደልኩት። ሮቤል የዛን ጊዜ አልሞተም ነበር፣ እያስመሰለ ነበር። ሁላችሁንም እየዋሻችሁ ነበር። ከዛ ነቃ። አዎ እኔ እኮ ከአንዴም 2-3 ጊዜ አይቼው ነበረ። እንደ አብድ ተቆጠርኩኝ እንጂ። አዎ አንቺ ልክ ነበርሽ። አንቺ አይደለሽም የገደልሽው፣ እኔ ነኝ የገደልኩት። ከዛ በኋላ ጭካኔ በአንቺ እንዲሳበብ አደረግኩኝ። ሚራ እኔ እኮ የገደልኩት መስሎኝ በጣም ተጨንቄ ነበር። አውቃለሁ ሎላ፣ ግን ደግሞ የምን ውሻቸዋለ ጨለሽ ደግሞ ውሻ ማለት ሚኖር ይሻልሻል ወይስ የትኛውን ይሻልሻል? ሜራን በመጨረሻ ሁሉንም ነገር ተናዛ ራሷን ለፖሊሶች አሳልፋ ሰጠች። እጅግ በጣም የተገረሙት አድናንና ሎሃና እንዲጋቡ እፈልጋለሁ ስትል ነበረ ሚራን የመጨረሻ ቃሏን እየተናገረች አለችው። ሁሉንም ውሸቷን አንዳችም ነገር ሳትደብቅ ከተናዘዘች በኋላ ቤቱንም ታርቆን እና ዳንያ እንዲመልሱላቸው ማለትም አድናን ሳያውቅ እንደሆነ የሸጠችበት እያንዳንዱ ነገር ዝርግፍግፍ አድርጋ ተናግራለች። በዚህም ነገር አድናንና ሎሃና እጅግ በጣም ደስተኛ ሆነዋል። ምክንያቱም ጎዳና ላይ ልንወድቅ ነው ወይም ደግሞ በቃ አነስ ያለ ቤት ተከራይተን እንኑር እያሉ ሲወዛገቡ የነበሩት አድናንና ሎሃና አሁን ደግሞ ከዚህ በፊት ሲኖሩበት የነበረውን እናም በምኞት ሊቀርብን ነው ሲሉት የነበረውን ቤት የራሳቸው አድርጋላቸዋለች። ምንም እንኳን እያሳጣቻቸው እሷ ራሷ ብትሆንም ነገር ግን የመለሰችላቸው ደግሞ እሷው ራሷ ሆና ትገኛለች። በዚህም ነገር ታርቀውንና ዳንያ ተስማምተው እሱ በማያውቀው ጉዳይ ከሆነ እንደዚህ ያደረግሽው አንቺንም ይቅር ብለንሻል፣ እኛም ደግሞ ቤቱን ለነሱ ትተንላቸዋል ሲሉ ተስማምተው ይገኙ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሎሃና ፊልምን የመጨረሻ ክፍል ማለትም 86ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሎሃና እንግዲህ የባለፈው ክፍል ላይ እንዳየነው ሮቤል ሞቷል አልሞተም በውዝግብ ላይ ትገኝ ነበረ። አድናንም እንዲሁ ወደ ሚራን ስልክ ላይ ተደውሎበት ስለነበረ ሮቤል በህይወት አለ እያለ ሚራንን እያስጨነቃት ይገኝ ነበር። የት ነው ያደረግሽው እያለም በተደጋጋሚ ጥያቄዎችን መጠየቁን አላቆምም ነበረ። ነገር ግን በስከ መጨረሻ ሚራን አንዳችም ነገር ሳትዋሽ ሁሉንም እውነታ ተናገረች። እኔን ያየ ቅጣ የምትለዋ ሚራን ነገሮችን እንዳበለሻሸች መልሳ ለማስተካከል በሞከረችበት አጋጣሚ ነበረ ሁሉንም ነገር እንደነበር አድርጋ እያስተካከለች እየተገኘችው። እሱም ምንድን ነው ሮቤልን እሷ በጩቤ ወግታ እንደገደለችው እናም ደግሞ የሚቀብርላት ሰው ቀጥራ እንዳስቀበረችው ተናገረች። ሎሃናን ከደሙ ንጹህ ነሽ፣ አንቺ በፍጹም ሰው አልገደልሽም፣ ሮቤልን የገደልኩት እኔ ነኝ ስትል ነጻ አደረገቻት። ሎሃናም እጅግ በጣም ከመደንገጧ የተነሳ ለአድናን ሁሉንም ነገር ነገረችው። እኛ ነፍስ አላጠፋንም፣ ሮቤልን እኔ አልገደልኩትም፣ የገደለችው ሜራ ናት፣ ሁሉንም ነገር ነግራኛለች ስትልም አስረዳችው። አድናንም እጅግ በጣም ደነገጣ። እንዴት እንደዚህ ታደርጋለች? አውቃ እንዳይሆን መቼም የሷ ውሸት አያልቅባትም ሲል ቢነግራትም ነገር ግን ሎሃና እርግጠኛ እንደሆነች እያማለች እንደነገረቻት ነገረችው። በመጨረሻ አድናንም አመነ። እናም ከደሙ ንጹህ ስለሆኑ እነሱ እጅግ በጣም ደስተኛ ሆኑ። ዳንያም ለታርቆን ልጅህን አልወስድብህም ስትል በተስማማቸው መሰረት ልጁን ለአድናን አባቱ እንደሆነ ባለመናገር ተስማምታ ትገኛለች። ታርቆንም እሺ ልጄን ተውሽልኝ አንቺስ ዳንያ ሲልም ጠይቋት ነበረ። ዳንያም ቆይ ታርቆን እኔ ምን ስትል መለሰችለት። አይ አንቺ ወደ አድናን ልትሄጂ ነው፣ ከአድናን የያዘሽ ፍቅር አልተውሽም፣ ወደ እሱ ልትሄጂ ነው ሲልም ጠይቋታል።
ታዲያ ዳንያም አይ ታርቆን በፍጹም አልሄድም፣ አንተ ባሌ የልጄ አባት ነህ፣ ስለዚህ አንተን ጥዬ ወዴትም አልሄድም ስትል በፍቅር እንደሚኖሩ ነግራው አስደስታው ትገኛለች። ታርቆንም ይህንን ነገር ሲሰማ እጅግ በጣም ተደሰተ። ዳንያ አመሰግናለሁ ሲል ነበረ እያመሰገናት የሚገኘው። በመጨረሻ ሚራን ታርቆንና ዳንያን በጉልበቷ ቆማ ለመነቻቸው። እሱም ምንድነው ይህንን ቤት አድናን ሳያውቅ ነው የሸጥኩበት፣ እናም እባካችሁ ጎዳና ላይ አትጣሉት፣ እኔ ለሁሉም ኃጢአቴ ለሁሉም ጥፋቴ እቀጣለሁ፣ እናንተ ግን እባካችሁ ምንም በማያውቀው ነገር አድናንን አትቅጡብኝ ስትልም ለመነቻቸው። ዳንያና ታርቆን ቆይኛ እንመካከር በማለት ራሳቸው ካወሩ በኋላ ሁለቱም ለነ አድናንና ለሎሃና ቤቱን በመስጠታቸው እጅግ በጣም ደስተኞች እንደሆኑ ተነጋገሩ። እናም ተስማምተው ቤቱን በሎሃናና በአድናን ስም አደረጉላቸው። ሎሃናና አድናን ከቤት ሊወጡ ሻንጣቸውን እያዘገጃጁ ነበረ። ነገር ግን ከወጡም በኋላ የሚሄዱበት ወይም ደግሞ የሚያርፉበት ቤት እንደሌላቸው ጥንቅቅ አድርገው ያውቁ ነበር። አማራጭ ስላልነበራቸው የግዴታ የእነሱን ቤት ለቀን መውጣት አለብን ሲሉ ወሰኑ። በስከ መጨረሻ የማናግርህ ነገር አለው በማለት አድናንን እንዲቀመጥ አደረገው ታርቆን። አድናንም ከተቀመጠ በኋላ የሚሄድበት ስላለኝ እባክህ ቀጥታ ወደ ጉዳይ ግባ ሲልም ጠየቀው። ታዲያ ሎሃናም ትምጣና አብራችሁ ነው የምነግራችሁ ሲልም ታርቆን ሰስፔንስ አደረጋቸው። አድናንም ሎሃና መጣች አልመጣች ጉዳዩ እኔን የሚመለከት ከሆነ ንገረኝ፣ አይ ካልክ ግን እኔ ልወጣ ነው ሲልም ነገረው። ሚራንና ዳንያም እንዲሁ እባክህ አድናን ተረጋጋና ተቀመጥ፣ ጉዳዩ ሁለታችሁንም የሚመለከት ነው፣ ስለዚህ እባክህ ተቀመጥ ሲሉም ለመኑት። አድናንም እሺ ብሎ ተቀመጠ። ታርቆን ወደ ሎሃና ክፍል ሄደ። እናም ሎሃናን ለማምጣት ወሰነ። ሎሃናንም ነይ ባክሽ ሳሎን እፈልግሻለሁ ሲልም አናገራት። ታርቆን አሁን ድብርት ላይ ነኝ፣ ምንም ማውራት አልፈልግም ብትልም ነገር ግን እኔ ደግሞ ላናግርሽ እፈልጋለሁ ባላት መሰረት ሎሃና በቃ ማናገር ከፈለክ እዚሁ እንደሆንክ አውራኝ ብትለውም ነገር ግን አድናንም ስላለ ሳሎን ነው የምፈልጋችሁ ሲልም ወደ ሳሎን ይዟት ሄደው ይገኛል። ሎሃናና አድናን ምን እንደተፈጠረ ለማወቅ እጅግ በጣም ጓጉ። በመጨረሻም ሰርፕራይዝ ነበር የተደረጉት። እሱም ቤቱ በስሙ እንደተደረገላቸው እናም ደግሞ ዳንያና ታርቆን ከዛ አገር ለቀው ሊሄዱ እንደሆነ በደስታ ደግሞ ቤቱን እንዳዞሩላቸው ነገሯቸው። እጅግ በጣም ተደሰቱ። አድናንና ሎሃና እዛ ቤት አዲስ ህይወት ጀመሩ። ኑሯቸውንም ቀጠሉ። እናም እጅግ በጣም ደስ የሚል ኑሮ እየኖሩ እያለ ሎሃና አረገዘች። በጣም ደስተኛ ሆነች። አድናንም እንደዛው። በመጨረሻ ሚራንም ለጥፋቷ ለመቀጣት ፖሊሶች መተው ወሰዷት። እስር ቤትም ገባች። ዘላለም ሳጠፋ የኖርኩትን ነገር እስካሁን የበደልኩትን በደል ይቅርታ አድርጉልኝ፣ እናም ለሁሉም ነገር እኔ ደግሞ ጥፋቴን አምኛለሁኝ፣ ጥፋቴንም እቀጣለሁ ስትልም በራሷ ፍቃድ እስር ቤት ገባች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።